ተረጋጊ፣ አትፍሪ። አንቺ እኮ ባለውለታዬ ነሽ። ምን አደረኩ? ጥፍሮች በጣም ነው የሚያማምሩ። የዶለት ደግሞ ጥፍሮች ነው ሞር የሚስቡ። ለሁሉም አይደለም እንዴ? እና እኔን ከሳብልሽ አይበቃም? ጥሎ ነው የሚያልፈው። አሁን የምትለውን በጭራሽ ላደርገው አልችልም። አሁን ቤት ድጋሚ አንቀልገለኝ ትችላለች እና እንደፈለጋችሁ አድርጋት ነው እያልሻለሽው? ምንድነው? ይቅርታ ሌላ ጊዜው መጣ እንዳትይዩት። አዎ በጣም ይቅርታ። ስጠራ ቤት ድረስ መጣለሁ። አንቺ በጣም አደገኛ ሰው ነሽ። ተፈጥሮ እንደዚህ አይነት አጋጣሚ መጠቀም ትችይበታለሽ። ይቅርታ፣ በጣም ይቅርታ። በእናትህ በቁሜ ነው የገደልሽ። ስሜቴን የተጫወትሽበት። ይቅርታ። ሰላም ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላምታዬ በያላችሁ ይድረሳችሁ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ሰብስክራይብ ማድረጋችሁን አትርሱ። እስከ መጨረሻ ሀሳብ አስተያየታችሁን አስቀምጡልን ማለት ነው። ቤተሰቦቼ ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም አመሰግናለሁ። ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ዛሬም በአዲስ ቪዲዮ ነው የመጣ ነው። ላይክ ያላደርጋችሁ ላይክ አድርጉ፣ ሰብስክራይብ በማድረግ አበረታቱኝ እንግዶችዬ። በቀጣይ በአዲስ ነገር እመጣለሁ። እስከዛ ድረስ ላይክ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በዛሬ ወደ የመጣንበት ቪዲዮ እናልፋለን ማለት ነው። አብረን ዘና ፈታ እያልን እንቆያለን። እናንተም ደግሞ ሀሳባችሁን አስተያየታችሁን በኮሜንት ላይ አስቀምጡልኝ። የእናንተ ሀሳብ አስተያየት ለእኔ ትልቅ ቫልዩ አለው። እኔን ለመስራት ትልቅ እንትን አለውና የእናንተ ሀሳብ አስተያየት ለእኔ ትልቅ ፓወር፣ ትልቅ ኃይል፣ ትልቅ ኤነርጂ ነውና ስለዚህ ሀሳብ ማስቀመጣችሁን አትርሱ። ቤተሰቦቼ እወዳችኋለሁኝ። አብረን እንቆይ። እንግዲህ በዛሬው ክፍል እንዳያችሁት በመግቢያው ላይ እንዳየተመለከታችሁት አሪፍ ደስ የሚል ነበር ማለት ነው። እንግዲህ ብሩክና ቅድስቴ አሪፍ የፍቅር ታይም እያሳለፉ ነው የሚገኙት። የሚገርመው ቆይ ማን ነው ማለት ስመጣ ነው ወይ እንደዚህ የሆኑት ያስብላል። ምክንያቱም እስከዛሬ አሁን ብሩክ ማለት ነው ያክል ጊዜ አብረው ሲቆዩ ኢቨን እሷ እንኳን የተለያዩ ጥያቄዎችን ስትጠይቀው እስኪ ነው ቅድስት ጠጋበኝ ወደ አጠገቤና አንዳንድ ነገሮችን እናውራ ብሏት አያውቅም። ወይም ደግሞ እንደዚህ ቅፍ አድርጎ ወይም እጇን ያዝ አድርጎ ኢቨን እጇን እንኳን ስሞት አያውቅም። ዛሬ ግን እንግዲህ ማለት አልጋ ቤት ተኝታለች። እነሱ ሳሎን ያው አንዳንድ ወሬዎችን እያወሩ ነበረ። ማለትና ምሳሌን ቅድስትና ማለት ጠይቀዋት ነበር ጥያቄና ማንኛችን ከሁለታችን ማንኛችን እናት ብንሆንሽ ደስ ይልሻል ተብለው በተጠየቁት ጥያቄ መሰረት ምሳሌ እንግዲህ ቅድስትዬ ብትሆን ደስ ይለኛል እማዬ ማለት አንቺንም እኮ ወድሻለሁ ግን አንቺ እኔን አትወጂኝም ስለዚህ ቅድስትዬ ብትሆን የተሻለ ነው ብላ እንግዲህ ኧረ አንቺ አይባልም ምናምን እያለች ነበር። እንግዲህ ቅድስት እያፈረሽ ማለት ነው። ማለት እንግዲህ ተናደለ። አየሽ ቅርታ አላደረግሽልኝም ማለት ነው ከልብሽ እያለች ነበር እየተንኮራፋረፈኝና በመጨረሻም እንግዲህ የምሳሌ ሳይገርማት እንግዲህ ደግሞ ሳሎን እሷ አልጋ ቤት ሆና ዝና ደውሎ ምን አባሽ ነው ሳሎን ላይ ማን ነው አልጋ ላይ ተቀምጠሽ የምትበዩ ምንድን ነው እየሰራሽ ነው? በዚህ ሁኔታ የማይሆን አይደለም። ሳሎን ወጥተሽ እነሱ ጋር ወሬ ማውራት አለብሽ። በተለይ ልጅቷ ጋር ምሳሌን ማለት ነው በደንብ ማቅረብ አለብሽ። አንቺን እንድትወድሽ ማድረግ አለብሽ። ምን አባሽ ነው አለበለዚያ እዛ ተቀምጠሽ እየበላሽ እስከ መቼ ነው ብሏት ነበርና እንግዲህ ከተኛችበት ተነስታ ወደ ሳሎን ስትመጣ ሳሎን ላይ እንግዲህ ቅድስትና ብሩክ የሚገርም የፍቅር እንትን እያሳለፉ ነበር ማለት ነው። ፍቅራቸው እየተገላለጹ ነበረ። በተለይ ብሩክ ፍቅሩን እየገለጸላት ነበረ። አንቺ እኮ በጣም ልዩ ሴት ነሽ፣ በጣም ቆንጆዬ ሴት ነሽ እኮ በቃ ብዙ ነገሮች እያላት ነበርና ቅድስትም እንግዲህ አይ ምን እጆችሽ በጣም ያምራሉ፣ ውብ ናቸው ጥፍሮች ምናምን እያላት ነበረ። ምን በስራዬ ጉልድ ጥፍር ምን ያምራል ጋሼዋ እያለችው ነበርና አይ እኔስ በሜካፕ ከተዋውጆች
እንደዚህ በስራ የጎለደፉ ጣቶች ለኔ ማራኪ ናቸው ያላት ነበርና በዛም እንግዲህ ቅድስቴ ያው ልቧ ቅልጥ ነው ያለው ማለት ነው። አስባችታል። በዚህ ፍቅር ሲገለጽላት ማህሌትን ቤት አስቀምጦ ለሷ ፍቅር ሲገልጽላት ምን አይነት ስሜት እንደሚሰማ እንግዲህ ማህሌት ቆንጆ ናት። አቋሟ፣ አለባበሷ በቃ ሜካፕ ተቀብታ ነው ምናምን ፏ ብላ ነው ራሷን ጠብቃ ጸጉሯን ቀጥላ ምናምን ፏ ብላ ነው እንግዲህ የምትወጣው። ቅድስቴ ደግሞ ያለቻትን አስተካክላ እንኳን በቤት ውስጥ ነው የምትለው። የምትለብሰው ቢጃማ ነው እንደ ማህሌት እንደዚህ ፏፈሽ ያለ ቀሚስ ለብሳ ስታይሏን አሳምራ ምናምን አይደለም፣ ወይም ቅርጿን እያሳየች አይደለም የምትንቀሳቀሰው። ግን በቃ ከሁሉም ወንድ ልጅ የሚማርከው ያኔ ማለት አመለካከትና ለአንደኛ ለሱ ያለሽ ሐሳቡ፣ ሁለተኛ ደግሞ አነጋገር ለዛ በቃ ከምንም በላይ ወንድ ልጅ ይማርከዋልና እንግዲህ ቅድስቴን በመጨረሻ በእጁ ወድቃለች ማለት ነው። ወይም ደግሞ በፍቅር ተንበርክኮላታል ማለት እንችላለን ማለት ነው። በነገራችን ላይ ብሩክ ቀድሞ ነበር የወደዳት፣ ግን በሚስቱ ላይ ምንም ነገር ማድረግ ስለማይፈልግ በጣም ጎበዝ ስለሆነ ነው እንጂ አንቺ በጣም አስተዋይ ሴት፣ ትክክለኛ ለትዳር ምን ነው ቀድሜ ባወኩሽ ብሏት ነበር። ታስታውሱ ከሆነ ማህሌት እንግዲህ እያለች ነው ይሄንን ቃል ብሏት የሚያውቀው መጀመሪያ ማለት ነው። ማህሌት ጋር ኢቭን ጠቡ ምናምን ትሳይልና አይ ጋሽ አንተም እኮ በጣም ጎበዝ ጀግና አባት ነህ ምናምን እያለችው ነበርና የዛን ሰዓት አረቅ ማህሌት እንዳሰማሽ ደግሞ ትቀናለች እያለ ነበርና እንዴ እኔ ምን አደረኩኝ? ምንም ያስቀናለኝ? እኔ የምሰራው ስራ ሰራተኛ ነኝ። ሁለተኛ ደግሞ ባለባበሴ ነው በምን ነው የሚያስቀናው እያለ ነበርና አይ ለመቅናት እንኳን ባንቺ ሌላ የሚያስቀናን አንቺ እኮ በጣም ቆንጆ ነው ውብ ነሽ እያላት ነበርና ከዛ ከድሮ ጀምሮ ነው እንግዲህ በልቡ የነበረችው። አሁን ደግሞ ብሎ በተለይ ለሱ ያላት አስተሳሰቧ፣ መልካም ምግባሯ፣ ቅንነቷ በቃ በተለይ ደግሞ በችግሩ በፈተናው ጊዜ ምሳሌ ብትታመም እስከሚያሳክም ድረስ ያላትን ሀብቷን ንብረቷን ሰጥታ በዛም ደግሞ ከዛም ባለፈ ራሷን በራሷ በቃ የምትችለውን ነገር ሁሉ በጭንቀት ነበር ሁሉ ነገር ያሳለፈችው። ከዛም ደግሞ እሱ ብሩክ በታሰረ ሰዓት ያንን ሁሉ የመከራ ጊዜ ልጁን እቅፍ አድርጋ ይዛ ማለት ልጅቱ እንኳን ተለያየ አይነት ጥያቄ ስትጠይቃት ለምትጠይቃት መልስ እንኳን ባጣች ሰዓት በቃ በጭንቀት ውስጥ ራሷን ብዙ መከራዎችን ብዙ እንትኖችን አሳልፋ በመጨረሻም እንግዲህ ዛሬ ላይ ደርሰዋል ማለት ነው። ስለዚህ አሁን ደግሞ የራሳቸውን ህይወት ጀምሩ ብለው ነገሮቹን ለማመቻቸት ሲጀምሩ እንግዲህ ማህሌት መታ ጠንቅራለች። ደግሞ የፍቅር መቀስ ይሏቸዋል እንደዚህ ነው። ዛሬ ደግሞ እንግዲህ ይኸው እሷ በዚህችኑ ቻንስ አግኝታ ፍቅሯቸው እየተገላለጹ እናቴ ሊስማት ጠጋ ሲል ገና ወይዘሮ ማህሌት መጣች። እናቴ እንግዲህ ከንፈር ለከንፈር ሊገናኙ ትንሽ ነው የቀራቸው፣ ግን ማህሌት መታለች። ምን ዋጋ አለው? ይቋረጣል። አሁን እዚህ ጋር ስሜት ሲቋረጥ ማለት አሁን ነው። ጉድ እኮ ነው። ማህሌት እንግዲህ በሚገርማችሁ በስላሴ ስም በጣም ነው የሚገርመውና እንደም ብዬ ልንገራችሁ ጋይስ፣ እንደው በፍቅር ማልባት ገባ ደግ ነበረ የፍቅር መቀስ። አሁን ምን ቅድስት አሁን ይችኑ እንግዲህ ከስንት ጊዜ እንግዲህ አንድ ቀን እንኳን ስሟት አያውቅም። ስለዚህ ገና ማለት ነው እንደው ታውን ቀደም ሊስማ ሲል ደንግጣ በርግጋ ሄደች። አሁንም ደግሞ ሊስማ ጠጋ ሲል እንዲሆነ አሁን ደግሞ መልሳ ሌላ ጸጸት ልከታት ነው። አሁን ነገር እንኳን የሆነ ነገር ቢፈጠር በቃ ምን የዛን ሰዓት ስሜው ይኑሮ እንደው ስሜው ኑሮ ያቺ ማህሌት ባላቋረጠችን እያለች እንግዲህ ራሷን እንደምትወቅስ ምንም ጥርጥር የለውም። ቤተሰቦቻችን ያው እንግዲህ ደፋ ቀና እያለች ነው። ማህሌት ግን ደርሳባቸዋለች። በእርግጠኝነት እንደምታቋርጣቸው ምንም ጥርጥር የለውም። ማረ ማህሌት ተታይ አረ ራስሽን ህይወት ኑሪ ነው። ሌላ እኛል ምንም ልንዳ አንችልም። ሌላው እንግዲህ ሉላ ከዚህ ከሰውዬ በማምለጧ እኔ በጣም ደስ ብሎኛል። በጣም ነበር የፈራሁት። እንግዲህ ገብተው እንዳያችሁት ሩም ይዘው ምናምን የሆነ ብዙ ነገሮችን ካደረጉ በኋላ እንግዲህ በኋላ ራሷን ስታ ነበር የወደቀችውና ከዛ ሰውዬው ደንግጦ ነበረ። ውሃ አምጥቶ ደፍቶባት ምናምን ወደ ራሷን የተመለሰችው ከጭንቀት ብዛት ማለት ነው። በመጨረሻም እንግዲህ ምን አባሽ ነሽ ነው ሲላት ያው ይቅርታ ምክንያቱም አሁን ፔሪድ ላይ ነኝ ብላ ነበረ የመለሰችው። ኦኬ ተፈጥሮን ደግሞ ለዚህ አሪፍ አጋጣሚ አድርገሽ ተጠቀምሽበት። ቆይ ወየውልሽ አገኝቻለሁ ብሎ ነው ዝቶ የወጣው። እንኳን ለዛሬ ያተረፋት። ለዛሬውም አይቻለሁ ለዛሬውም በልቻለሁ ለነገውም አይቻለሁ አለች አሉ ጦጣ። ስለዚህ ዛሬን ያወጣሃት ባልየውም ሰምቷል። ከዛ በኋላ የሚሆነውን ነገር
አንተ ታውቃለህ ትላላችሁ ማለት ነው። እና ወደ ቤተሰቦችን የዛሬው ክፍል ይህን ይመስል ነበር። በቀጣይ እንገናኝ። ሰላም ቆዩ።